ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሉአማታ ግልጽ ነኝ። በቅድሚያም አርዕስተ ዜና። ገቢዎች ሚኒስቴርና ጉምሩክ ኮሚሽን የፍርድ ቤት ውሳኔ በወቅቱ አለመፈጸማቸው ቅሬታ አስነስቷል። ኢትዮጵያ ለአፍሪካ ፋይናንስ ኮርፖሬሽን አክሲዮን ላለመግዛት ያሳለፈችው ውሳኔ በሕዝብ ተወካዮች ምክር ቤት አባላት ጥያቄ ተነስቶበታል። ሌሎችንም ይዘናል። አብራችሁን ቆዩ። በሳር ቤት አፍሪካ ህብረት አቅራቢያ ዘመናዊ የመኖሪያ አፓርትመንት ቤቶችን በካሬ 64000 ብር ከ40% ልዩ ቅናሽ ጋር አቅርበንላችኋል። ባለ 2 መኝታ ጠቅላላ ዋጋ 5.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ6.8 ሚሊዮን ብር ብቻ አፓርትመንቶችን የግሉ ያድርጉ። እንዲሁም መሃል ፒያሳ ላይ በ900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር ጠቅላላ ዋጋ የሱቅ ባለቤት መሆንም ይችላሉ። ለበለጠ መረጃ ከታች ባለው ስልክ አሁኑኑ ይደውሉ። ቴምር ሪል ስቴት። ለባንኮች የጥሬ ገንዘብ እጥረት እንደ ምክንያት ሲጠቀሱ የነበሩት አስገዳጅ የቦንድ ግዢና የብድር ጣሪያ ገደብ የሚደነግጉ መመሪያዎች እንደሚሻሩ ታውቋል። የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ለ2 ቀናት ሲካሄድ በቆየውና አርብ ግንቦት 8 ቀን 2017 ዓ.ም በተጠናቀቀው የኢትዮጵያ የፋይናንስ ፎረም መክፈቻ ፕሮግራም ላይ ባንኮች የተለያዩ የቦንድ ግዢዎችን እንዲፈጽሙ የሚያስገድዷቸው መመሪያዎች የሚሻሩ መሆኑን አስታውቀዋል። ከዚህ በተጨማሪም ላለፉት 2 ዓመታት በባንኮች ላይ ተጥሎ የነበረው የብድር ገደብ ጣሪያ እንደሚነሳም ገልጸዋል። የፋይናንስ ዘርፉን የተመለከቱ በቀጣይ ይወሰዳሉ ተብለው ከሚጠበቁ ተግባራት መካከል እነዚህን መመሪያዎች ሙሉ በሙሉ መሻር እንደሆነም ከአቶ ማሞ ማብራሪያ ለመረዳት ተችሏል። በዚህ መሰረት ባንኮች በአስገዳጅ ሁኔታ የሚገዙትን ቦንድ የተመለከተው መመሪያ በሰኔ ወር ሙሉ ለሙሉ እንደሚነሳ፣ የብድር ገደቡን የተመለከተው መመሪያ ደግሞ በመስከረም 2018 ዓ.ም ይሰረዛል ተብሏል። ባንኮች ለረጅም ዓመታት በተለያዩ መመሪያዎች በአስገዳጅነት ቦንድ ሲገዙ እንደነበር የሚታወስ ሲሆን ከለውጡ በፊት ባንኮች ከሚሰጡት ብድር 27 በመቶውን በማስላት ለልማት ባንክ ቦንድ ግዢ እንዲያውሉ ይገደዱ ነበር። ይህንን መመሪያ ለማስቀረት በተደረገ ጥረት ሊሻር ቢችልም ባንኮች የቦንድ ግዢ ሊፈጽሙ የሚያስገድድ ሌላ መመሪያ ተግባራዊ ተደርጎም ነበር። በሌላ መንገድ ስራ ላይ የዋለው አስገዳጅ የቦንድ ግዢ መመሪያ ባንኮች ከሚሰጡት ከእያንዳንዱ ብድር 20 በመቶውን ለኢትዮጵያ ብሔራዊ ባንክ ቦንድ ግዢ እንዲያውሉ ያስገድዳል። ሁለተኛው የቦንድ ግዢ መመሪያ የኢትዮጵያ ልማት ባንክ ቦንድ ሲሆን እያንዳንዱ ባንክ ከዓመታዊ የብድር ክምችቱ ላይ 1 በመቶ ለዚህ ቦንድ ግዢ ያውላል። ከዘርፉ ባለሙያዎች እንደሚሰማው ብዙዎቹ ባንኮች አሁን እያጋጠማቸው ላለው የጥሬ ገንዘብ እጥረት አንዱና ዋነኛ ምክንያት በእነዚህ ቦንዶች ግዢ ምክንያት ከፍተኛ የሆነ ገንዘብ ተይዞባቸው የሚቆይ በመሆኑ ነው። በጉዳዩ ላይ ሪፖርተር ያነጋገራቸው የባንክ የስራ ኃላፊዎች ውሳኔው ትልቅ እርምጃ መሆኑን ይገልጻሉ። ባንኮቹ ያለባቸውን የጥሬ ገንዘብ ችግር ለማቃለል ትልቅ ጠቀሜታ እንደሚኖረውም ጠቁመዋል። በተመሳሳይ ባንኮች ተጥሎባቸው የቆየው የብድር ገደብም ከተነሳ እንደ ቀድሞ በአቅማቸው ልክ ብድር ለማቅረብ የሚያስችላቸው ይሆናል ተብሏል። በተለይም ለቦንድ ግዢ ሲያውሉት የነበረው ገንዘብ ይመለሳል ተብሎ በመመሪያው ከተደነገገው ከ5 ዓመታት በፊት የሚለቀቅላቸው ከሆነ የባንኮችን የማበደር አቅም ከመጨመር ባለፈ የጥሬ ገንዘብ እጥረታቸውንም ለማቃለል ሊያግዛቸው እንደሚችል አስረድተዋል። የባንኮችን የብድር መጠን የሚገድበው መመሪያ መጀመሪያ ሲወጣ ዓመታዊ የብድር ምጣኔያቸው ከ13 በመቶ መብለጥ እንደማይኖርበት ነው። በቅርቡ መመሪያው ተሻሽሎ ዓመታዊ የብድር ምጣኔ እድገቱ ከ18 በመቶ መብለጥ እንደማይኖርበት ተደንግጎ በዚሁ መሰረት ሲሰሩ ቆይተዋል። ከመስከረም 2018 ዓ.ም በኋላ ግን ይህ የብድር ገደብ እንደሚነሳ መገለጹ ለባንክ ኃላፊዎች እንደ መልካም የሚታይ እርምጃ ሆኗል። ኢትዮጵያ ከአፍሪካ ፋይናንስ ኮርፖሬሽን አክሲዮን ላለመግዛት ያሳለፈችው ውሳኔ በሕዝብ ተወካዮች ምክር ቤት አባላት ጥያቄ ተነሳበት። ኢትዮጵያ ዋና መቀመጫውን ናይጄሪያ ሌጎስ ያደረገውን የአፍሪካ ፋይናንስ ኮርፖሬሽን የአባልነት ስምምነት ስትፈርም የባለ አክሲዮንነት ድርሻ ሳይኖራት መሆኑን አባላቱ ተችተዋል። ኢትዮጵያ ከ2 ዓመት በፊት የአፍሪካ ፋይናንስ ኮርፖሬሽን አባል ለመሆን የፈረመች ሲሆን በሕዝብ ተወካዮች ምክር ቤት እንዲጸድቅ
ለምክር ቤቱ በቀረበበት ወቅት የተደረገው የአባልነት ስምምነት ክርክር ተካሂዶበታል። የምክር ቤቱ አባላት ካነሷቸው ጥያቄዎች መካከል የአፍሪካ ፋይናንስ ኮርፖሬሽን ለአባል ሀገሮች የግልና መንግስታዊ ተቋማት ብድር በመስጠት የሚታወቅ ስለሆነ ኢትዮጵያ አባል ለመሆን በፈረመችው ስምምነት ውስጥ በሁለት ጉዳዮች ላይ ለምን ተአቅቦ አደረገች የሚለው ይገኝበታል። ኢትዮጵያ የአፍሪካ ፋይናንስ ኮርፖሬሽን አባል ለመሆን በፈረመችበት የስምምነት ሰነድ ላይ ለኢትዮጵያ የግል ድርጅቶች ብድር እንዳይሰጥ የሚል ይዘት መኖሩ ሌላው በምክር ቤቱ አባላት የቀረበ ጥያቄ ነው። የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ ከምክር ቤቱ አባላት ለተነሱላቸው ጥያቄዎች በሰጡት ምላሽ ኢትዮጵያ የአፍሪካ ፋይናንስ ኮርፖሬሽን አባል እንድትሆን ጥያቄ ከቀረበ ብዙ ጊዜ አስቆጥሯል። ኢትዮጵያ በዓለም ባንክ ውስጥ አክሲዮን አላት። ትሬድ ኤንድ ዴቨሎፕመንት ባንክ ወይንም ኮሜሳ ባንክ ውስጥ ትልቅ አክሲዮን አላት ብለዋል። ይህ ለሀገር ትልቅ ጥቅም ያስገኛል። የአፍሪካ ፋይናንስ ኮርፖሬሽን ላይ በተአቅቦ አባል ሆነናል። ከዚህ ተቋም አክሲዮን መግዛትና ትርፍ ማግኘት ይቻላል። ነገር ግን አሁን አክሲዮን ለመግዛት ጊዜው አይደለም። ለሀገር ኢኮኖሚ ቁልፍ አስተዋጽኦ ለሚያደርጉ ስራዎች ላይ ብቻ ነው የምናወጣው የሚል አቋም ስላለን በሌላ ጊዜ አክሲዮን ልንገዛ እንችላለን ሲሉ አስረድተዋል። ኢትዮጵያ ከዚህ ድርጅት አክሲዮን ብትገዛ ተጨማሪ ገቢ ታገኛለች። ነገር ግን አክሲዮን አለመግዛታችን ምንም አይነት ጉዳት አያደርስብንም። የሚቀርብን ጥቅም ከአክሲዮን የሚገኝ ትርፍ ብቻ ነው እንጂ ከተቋሙ እንደ አባል ሀገር ማግኘት የሚጠበቅብንን ጥቅም እናገኛለን በማለት ሚኒስትር ዴኤታው ተናግረዋል። ኢትዮጵያ እንደ አውሮፓውያኑ አቆጣጠር መጋቢት 15 ቀን 2023 የአፍሪካ ፋይናንስ ኮርፖሬሽን ማቋቋሚያ ስምምነትን የፈረመች ሲሆን ይህ የአባልነት ስምምነት በሕዝብ ተወካዮች ምክር ቤት አዋጅ 1379/2017 ተብሎ ከሰሞኑ በአብላጫ ድምጽ ጸድቋል። ገቢዎች ሚኒስቴርና ጉምሩክ ኮሚሽን የፍርድ ቤት ውሳኔ በወቅቱ አለመፈጸማቸው ቅሬታ ቀርቦበታል። ከታክስና ቀረጥ ጋር በተያያዘ ነጋዴዎች ይግባኝ ብለው በሚያቀርቡት ክርክር የፌዴራል ፍርድ ቤቶች ውሳኔ ቢሰጥም ገቢዎች ሚኒስቴርና ጉምሩክ ኮሚሽን ግን ውሳኔውን ለመፈጸም ፈቃደኛ አለመሆናቸው ከፍተኛ ቅሬታ እያስነሳ መሆኑን የፌዴራል ታክስ ይግባኝ ኮሚሽን ገልጿል። የኮሚሽኑ ፕሬዝዳንት አቶ ሙሉጌታ አያሌው በኮሚሽኑ ውሳኔዎች ቅር የተሰኙ ግብርና ቀረጥ ከፋይ ነጋዴዎች ወደ ከፍተኛ ፍርድ ቤት ይግባኝ እንደሚጠይቁ ገልጸዋል። በዚህም በበጀት ዓመቱ 9 ወራት 356 መዝገቦች የይግባኝ ግልባጭ ተጠይቆባቸው ለፌዴራል ከፍተኛ ፍርድ ቤቶች መቅረባቸውን ተናግረዋል። ከነዚህ ውስጥ ያስቀርባሉ የተባሉ 17 መዝገቦች ሲሆኑ 339 በሚሆኑት ላይ የኮሚሽኑ ውሳኔ ጸንቷል ሲሉ ፕሬዝዳንቱ ገልጸዋል። ይህም የውሳኔ አሰጣጥ ጥራታችን ጥሩ ሁኔታ ላይ እንደሚገኝ ያሳያል ብለዋል። በታክስ አዋጁ እንደተደነገገው የኮሚሽኑ ውሳኔ እግድ ካልተጣለበትና የፌዴራል ከፍተኛ ፍርድ ቤት ውድቅ ካላደረገው በስተቀር በ30 ቀናት ውስጥ መፈጸም አለበት ይላል። በዚህ መሰረት ከ17ቱ መዝገቦች በስተቀር የ164 መዝገቦችን ውሳኔ አጽንቶ ፍርድ ቤት ለአፈጻጸም መልሷቸዋል። ከአዲስ አበባ በስተቀር ክልሎች እስካሁን የታክስ ይግባኝ ኮሚቴ አለማቋቋማቸው እንደ ክፍተት የሚነሳ መሆኑን በሰጡት መግለጫ የጠቀሱት ፕሬዝደንቱ ከጸጥታ ሁኔታ ጋር ተያይዞ ሊሰራ አልቻለም ብለዋል። ሆኖም ግን በራስ ተነሳሽነት የቀረቡ ጥያቄዎችን መነሻ በማድረግ በ2018 ዓ.ም በአማራ፣ ኦሮሚያና ሲዳማ ክልሎች ላይ ኮሚቴውን የማቋቋም ስራ ይጀምራል ተብሎ እንደሚታሰብ ተናግረዋል። ሌሎች ክልሎችም በሚያቀርቡት ጥያቄ መሰረት እየመለስን እንሄዳለን ሲሉም አክለዋል። ቅሬታ አቅራቢዎች ወደ ክርክር ሲገቡ ለታክስ ጉዳይ ከሆነ 50 በመቶ፣ ለቀረጥ ደግሞ 100 በመቶ የተጠየቁትን እንዲያስይዙ የሚደረግበት ህግ ዜጎች አቤቱታ እንዳያቀርቡ እንደሚያደርግ እንደሚያውቅ ኮሚሽኑ ገልጿል። ህጉ ማሻሻያ እንዲደረግበት በተለያየ ጊዜ ግፊት እያደረገ መሆኑን ኮሚሽኑ በሰጠው መግለጫ ወቅት ገልጿል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።